ሰላም የጄምስ የዜናና መረጃ ቻናል ቤተሰቦች፣ በዕለቱ አጭር መሰናዷችን ከውሃ ጋር በተያያዥነት የሚነሱ ጥያቄዎችን ከጥናታዊ ጽሑፍና ከብሪቲሽ ብሮድካስት ኮርፖሬት ከተገኘው አጭር ጽሑፍ ጋር አጣቅሰን ይዘን ቀረብን። በዕለቱ ከውሃ ጋር የተያያዘ ዝግጅታችን የምንመለከተው በቀን ውስጥ አንድ ሰው ምን ያክል ውሃ መጠጣት አለበት? ውሃስ ባይጠጣ ምን ይከሰታል? ከፍተኛ የውሃ ክምችትስ ቢጠቀምና በሰውነት ውስጥ ቢጠራቀም ምን ሊፈጠር ይችላል የሚሉትን ነገሮች እንመለከታለን። ይህም ብቻም አይደለም፣ ወንዶች ምን ያክል ውሃ በቀን ውስጥ መጠቀም አለባቸው፣ ሴቶችስ ምን ያህል ውሃ በቀን ውስጥ መጠጣት አለባቸው የሚለውን በዝርዝር የምንመለከትበት መሰናዶ ይሆናል። ለጄምስ አዲስ ከሆናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ በማድረግ ወደ ዕለቱም አጭርና ጠቃሚ መሰናዶ እንድታልፉ ጋብዝን። የሰው ልጅ ቆሞ ሲሄድ ሳለ ሊጠቀማቸው ከሚገቡና እጅጉን አስፈላጊ ናቸው ከብለው ከሚታዩ ነገሮች ከምግብ እንደዚሁም ከመልበስና አጠቃላይ ከመጠለያ ውጪ ውሃም በግንባር ቀደምትነት የሚቀመጠው እንደሆነ ይነገራል። ይሁን እንጂ የሰው ልጅ ውሃውን ሲጠቀም ምን ያክል ውሃ በሰውነት ውስጥ ያስፈልጋል፣ ምን ያክል ውሃስ በቀን ውስጥ መጠቀም አለብኝ የሚሉትን መረጃዎች ሳያጣቅስ ስለሚጠቀም ከጥቅሙ ይልቅ ጉዳቱ ሲያመዝን በተደጋጋሚ ሲታይ ይስተዋላል። ከሰውነታችን ክብደት ውስጥ 66 ከመቶ ያክል ውሃ እንደሚይዘው ይነገራል። ይህም ብቻም አይደለም፣ በሴሎቻችን፣ የደም ስሮቻችን እንደዚሁም የተለያዩ የሰውነታችን ክፍሎች ውስጥ ውሃም ተንሰራፍቶ እንደሚገኝ ይታወቃል። የተለያዩ የጥናቱ ባለሙያዎች እንደሚገልጹት ከሆነ እነ ካርቦሃይድሬት እንደዚሁም ፕሮቲንና ሌሎችም ንጥረ ነገር ማዕድናት ሁሉም ውሃም አንድ ንጥረ ነገር እንደሆነ የሚገልጹት ሙያተኞቹም፣ ነገር ግን የሰው ልጅ ይህንን እንደ አንድ ንጥረ ነገር ሳይወስደው ይታያል ሲሉ ይናገራሉ። ነገር ግን ውሃን ስንጠቀም እንደ ሌሎቹ እንደነ ካርቦሃይድሬትና ማዕድናት እንደዚሁም ፕሮቲንና ስቦች ሁሉ አንደኛው ንጥረ ነገር እንደሆነ ይነገራል። ከዚህ ጋር ተያይዞ የሰው ልጅ የሚፈለገውን ያክል ውሃ ወደ ሰውነቱ የማያስገባ ወይም ደግሞ የማይጠጣ ከሆነ ምን ሊፈጠር ይችላል የሚሉትን እንመልከትም። አንድ ሰው የሚያስፈልገውን ያክል ውሃ የማይጠቀም ከሆነ በሽንት በላብና በተለያዩም የሰውነቱ አካል ክፍሎች የሚወጡ ፈሳሾች መተካት ስለሚኖርባቸው እነዚህ ነገሮች ካልተጠኩም የሰውነት መድረቅ ሊከሰትበት እንደሚችል የጤና ባለሙያተኞች ሲገልጹ ለማድመጥ ተችሏል። ውሃ ለረጅም ጊዜ በሚያስፈልገው መጠን ሳንጠቀም ስንቀር የሚከሰቱ ጉዳቶች ብዙ ናቸው። ከነዚህ መካከል አንደኛውን ከተመለከትን በአእምሯችን ውስጥ በሚፈጠሩ ድንግርቶች ምክንያት ማሰብ ማቆምና ይህም ብቻም ሳይሆን የልብ ምት በከፍተኛ ሁኔታ መጨመርን ጨምሮ ሌሎችም ተጓዳኝ ክስተቶች ሊፈጠሩ እንደሚችሉ ሙያተኞቹም ሲገልጹ ይደመጣሉ። አይበሉና ነገሮች የተገላቢጦሽ ሆነው አንድ ሰው በከፍተኛ ሁኔታ ውሃን ቢጠቀም ወይም ደግሞ ሰውነቱ ከሚያስፈልገው ውሃ በላይ በቀን ውስጥ ቢጠቀም ምን ሊፈጠር ይችላል የሚሉ ጥያቄዎች በተደጋጋሚ ይነሳሉ። ሃይፓናተርሚያ ለዚህ ትልቁን መልስ ይወስዳል። በሰውነታችን ውስጥ ከፍተኛ ውሃ ሲገኝ የሚከሰተው አንደኛው ነገር እንደሆነ ይነገርለታል። ከፍተኛ ውሃ በምንጠቀምበት ሰዓት በሰውነታችን ውስጥ የሚገኙ ከፍተኛ የሆኑ ሶዲየም እንደዚሁም ደግሞ ሌሎች ንጥረ ነገሮች በቀላሉም ወደ አነስተኛ ነገሮች ይለወጣሉ። ይህም በሰውነታችን ውስጥ የሚገኙ ሴሎች እንዲያብጡ እንደሚያደርግ የጤና ሙያተኞች ይገልጻሉ። ስለዚህም ሰውነታችን ከሚያስፈልገው በላይ ውሃ መጠቀም እንደማያስፈልግም አያይዘው ይገልጻሉ። በቀን ውስጥ ምን ያክል ውሃ ምን ያህል እድሜ ክልል ውስጥ ያሉ ሰዎች ያስፈልጋቸዋል የሚለው ሌላኛው ጥያቄ ነው። ከዚህ ጋር ተያይዞ ሙያተኞቹ እንዳጠኑትና ጥናቱ እንደሚለው መረጃ ከሆነ እድሜያቸው ከ20 እስከ 30 የሚደርሱ ሰዎች በቀን ውስጥ ቢያንስ ከ1.5 ሊትር እስከ 1.8 ሊትር ውሃን መጠቀም ይኖርባቸዋል ሲል ጥናቱ ያመለክታል። ጥናቱን ተመልክተን እንዲያው በደፈናው ወይም ደግሞ በአቬሬጅ ሲሰላ በተለያዩ እድሜ ክልል ውስጥ ያሉ ሰዎች በቀን ውስጥ መጠቀም ያለባቸውን ውሃ መጠን ጥናቱ እንደሚያመላክተው ከሆነ አንድ ጎልማሳ ሰው በቀን ውስጥ ወንድ ከሆነ 2.5 ሊትር ውሃ እንደዚሁም ደግሞ ሴት ከሆነች እስከ 2 ሊትር ውሃን መጠጣት ግዴታ ሊሆንባቸው እንደሚችል ጥናቱም አመላካች ሆኖ ተገኝቷል።